በፈጠረክ ሰው ይመጣሉ። ጣ ማም ዘገየሽ ብላ ትመጣለች። እና ይሄ እኔን ይመለከተኛል? መጀመሪያ ይሄንን ማሰብ የነበረብሽ እሌሌ ስልክ ከመዝጋትሽ በፊት ነው። ሰፈር ውስጥ ነኝ ስልሽ አላመንሽኝም ነበር አይደል? እንደዛ እኮ አይደለም። ማን በር ከፍታ ስገባብኝ ይዘጋውብክ። ሁን ብዬ አይደለም። እሱ የራስሽ ጉዳይ ነው። ጭራሽ አንድ ቀን ሙሉ እሌሌ ስልክ ዘግተሽ ትያለሽ። ምን ትያለሽ? ተደብቀሽ ዋልሽ እንጂ። እውነት ጆ፣ ቤት ውስጥ መዋል ብቻ ፈልጌ ነው፣ ሌላ ነገር አይደለም። በዛ ላይ ደግሞ በጣም ደብሮኝ ነበር። የአንቺ የማይረባ ምክንያት ምንም አይመለከተኝም። ሰምኛለሽ? አሁን የጠየቅኩሽን ገንዘብ አምጪልኝ። ኧረ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር ላይክ በማድረግ አበረታቱኝ ይላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 15 ይዤላችሁ መጥቻለሁ። እንግዳ ክፍል 15 ለእህቱ መከታ የሆነውና ጀግናው መኩ ወደ ሀገሩ ሊመለስ አሰበ። እናቱንም አይንዬም ቀስቅሷት፣ አይንዬ ሳልናገርሽ ሳላሰናብትሽ አልሄድም ብዬ በዚህን ሰዓት ቀሰቀስኩሽ፣ ይቅርታ፣ እናም ልመለስ ነው ወደ ገጠር ብሎ ነገራት። እሷም ደነገጠች። አረ ልጄ ምንድን ነው የምትለኝ? አይሆንም። ለምንድን ነው ወደዚህ የምትሆነው? መሄድማ የለብህም። ለምን ትሄዳለህ? እዚሁ ሁን፣ አትሄድም አለችው። እሱም አይ ምንም ችግር የለውም አታስቢ፣ መሄድ አለብኝ፣ እሄዳለሁ አላት። ኑኑዬም ከእንቅልፏ ድንገት ተነስታ መጣች። ስትመጣም እናቷ በጣም ደስ አላት። ኑኑዬ እንዴት አደርሽ? ደህና ነሽ? እንዴት ነሽ አለቻት። ደህና ነኝ የኔ ልጅ፣ እስቲ ነይ ብላ አቀፈቻት። እሷም አቅፋት ስትሰማት መኩም አይ እንዴት ደስ እንደምትሉ እኔም እቅፋቸው ውስጥ መግባት እፈልጋለሁ ብሎ እነሱ ጋርም ተጠጋ። እነሱ እቅፍቅፍ ብሎ ሲሳሳሙ እናታቸው እየሳመቻቸው፣ እጅ ጨካኝ የሆነችው ሄለን አጋጣሚ ቁርስን ብሉ ለማለት መጣች። እሷም ስትመጣ እንዴት ነው ደስ የምትሉት እትዬ፣ ኑ ቁርስ እንብላ፣ ኑኑዬ ቁርስ ደርሰዋል ቀርበዋል፣ ኑ እንብላ ብላ ጠራቻቸው። ኑኑዬም አዎ ደርሰዋል ብላ መለሰችላት። እትዬም አይ እኔ አሁን አልበላም፣ ቤተ ክርስቲያን መድረስ አለብኝ፣ በኋላ በላለሁ ብላ መለሰችላት። እሷም ሮጣ ወደ ምግቡ ሄደች። አዶኒና ቶሚ አብሮ ቁጭ ብሎ እየበሉ ነው። እሷም አብራ ቁጭ ብላ እየበሉ አዶኒ ጥርጣሬ ውስጥ ገባ። እንዲሁም እሷ ሄለን ልትያዝ ነው። አይ የሄለን ነገር ጠረጠራት። ጭካኔዋና ግፏ አስጠረጠረው። የቶሚ እኔ የምናገር ነገር አለ፣ ማናግረ ነገር አለ፣ ብቻህን ላገኝ እፈልጋለሁ ብሎ ነገረው። እሷም ደነገጠች፣ አይኗን ወረወረች ወደ እሱ። እሱም ወደ እሷ እየተያዩ ምን ነው እንዴ ከኔ የሚደብቅ ነገር አለ እንዴ ብላ መለሰችለት። እሱም አይ አይደለም እሱ ብቻውን ላናግረው ስለፈለግኩ ነው ብሎ መለሰላት። ምግቡም እየበሉ ትንሽ እንደቆዩ ተጠራርተው ሄደው ማወያየት ጀመሩ። እሷም አይኗን ወደ አይናቸው እንደነሱ ማመለከት ጀመረች። ደነገጠች። የምታደርገው ጠፋባት። እንዲሁ ይሄ ነገር እውነት ሊገለጽ ነው እንዴ ብላ ደነገጠች። ምን ይውጠኝውን ምን ውስጥ ነው የገባሁት ለልጄ ብላ ሀሳብ ውስጥ ተከዘች። ልጇም አጋጣሚ በተኛችበት ፎያን መጣባት። ትምህርት ቤት አትገቢም፣ ያንን ብር ሳታመጪ ትምህርት ቤት አትገቢም፣ አትሄጂም አላት። አረ ከየት ነው የመጣኸው? እናቴ ትመጣለች፣ ውጣ። እሺ ብሩን አመጣልሃለሁ። አረ ውጣልኝ፣ አረ ተው ቤተሰቦቼ ይመጣሉ ብላ እያወራችው
አጋጣሚ ኑኑ ቁርስ ብይ ብላ ልጠራት መጣች። ልትመጣም እሱም መጋረጃ ውስጥ ተደበቀ። እንዳያሳፍራት ብሎ ብድግ ብሎ ተነሳ። ኑኑዬም ጠራቻት። ምን ነው እንዴ ደነገጥሽ እኮ? በሰላም ነው? ትምህርት ቤት ስላለብሽ ቶሎ ቁርስ በልተሽ ትምህርት ቤትሽ መሄድ አለብሽ። ፈተና አለብሽ አይደል? ተነሺ እንሂድ አለቻት። አይ ትንሽ ቆይቼ እመጣለሁ አለቻት። አይ እትዬ አሁን ትፈልግሻለች ነይ አለቻት። እሺ መጣሁ ሂጂ በቃ ጠራሽኝ አይደል ሂጂ አለቻት። ጨነቃት። እሱም መጥቶ አይ ጨነቀሽ አይደል? ምንድን ነው? ምን ሆንሽ ነው? ለምን ተጨነቅሽ እንደዚህ አላት። እሷም የምታረገው ጠፋባት። ሂድ በቃ እኔ ብሩን አመጣልሃለሁ አለችው። እሱም ሄደ። ሄለንም እነሱ ሲወያዩ አይኗን ወደ እነሱ ተክዛ ቁጭ ብላ እየበላች ከነ ምግቧ ፈዘዘች። ልጇም ምነው እናቴ አንዴ ምግብ እየበላሽ ፍዝዝ አልሽ እኮ በሰላም ነው አለቻት። ምን እያሰብሽ ነው? ምነው ደነገጥሽ አለቻት። እሷም አይ ምንም እንዲሁ ለአንቺ ብዬ እኮ የማይገባ ጣጣ ውስጥ መከራ ውስጥ ገብቻለሁ ብላ መለሰችላት። ምንድን ነው እንዴ እናቴ አንዳንዴ የምታወሪው ነገር እኮ ግራ ያጋባኛል። ዝም ብለሽ የምታወሪው ነገር ሳታስቢ የምታወሪው ነገር ግራ ያጋባኛል ብላ መለሰችላት። እሷም አዎ ያው ስለማታቂ ስላልተረዳሽ አዎ ሊያገባሽ ይችላል አለቻት። እነሱም ተወያይተው አዶኒ እንግዲህ ለቶሚ ነገረው። ታርጋ ቁጥሩና የተያዘችበት ሱቁ እንዳሳየችና በጥቆማ እንደተገኘ ነገረው። እየተወያዩ እያለ እሷም ብድግ ብላ ተነስታ ኑኑ መጣች። ኑኑ ስትመጣም ደነገጠች። አይ ነይ ቁርስ ብይ ብላ አስጠጋችላት። እሷ የምታስበው ወደ እነሱ ነው። አይኗም ያለው ወደ እነሱ ነው። ምክንያቱም ያረገችው ግፍና ጭካኔ ሊገለጥባት እንደሆነና አዶኒማ ሁሉ ነገሩን አወቀ። በቃ አሁንማ ጥርጣሬ ውስጥ ገባ። እንደሷ ትሆናለች የሚለው ነገር ራሱንም አሳምነው ከቀንም ጠዋትም የሚያስበው ቀንም ማታ እሱን ነው። አባቱን ማን እንደገደለበትና አባቱ ማን እንዳስገደለውና ኑኑን ማን እንዳስገደደ እንደያዛትና እንዳስጠፋት እሱ ነው። አይ እትዬ ሄሉ እንግዲህ የጭካኔዋ ጥግና ያረገችው ግፍ ግልጽ ሊሆን ስለሆነ እሷም ጨነቃት። የምታደርገው ጠፋባት። ምንም ሳላገኝ ብሩንም ሳልቀበል ሁለቱም ቦታ ሳልሆን እንዲሁ ይሄ ነገር እፋ ካወጣ ምንድን ነው መሆነው? ምንድን ነው የሚላቸው? ከነሱስ እየተመሳሰልኩኝ ነው። እንዴት ነው ይሄ ነገር አው ፈጽም ያለው ብዬ የምናገራቸው ብላ ጭንቅ ውስጥና ሀሳብ ውስጥ ትገኛለች። እትዬ ሄሉማ የሰራችው ግፍና ጭካኔ ግልጽ መሆኑ አይቀርም። እየቀራረበ ነው። እነሱም እየተከታተሉ ነው። አዶኒማ ምንም አይነት እንቅልፍ የለውም። ጠዋትም ማታም የሚያስበው ይህንን ነው። እንዲሁም እፋ እንዲወጣ ወደ ቶሎ እንዲያውቅ ነው የሚፈልገው። ምክንያቱም በአንድም በኩል በአባቱ ሀዘን ውስጥ ነው የሚገኘው። ብቸኝነትም እየተሰማው ነው። ምንም ውስጥ ፍቅር ውስጥም ለመግባት ምንም ደስታ የለውም። እየሆነ ያለው ነገር ግራ እያጋባው ነው። ይሄ ነገርማ የሄሉ ጉዷ ግልጽ ሊሆን ነው። እኛም እሷ የምትዋረድበት ጊዜ እየጠበቅን ነው።